ሰላም ሰላም ውድ ቤተሰቦቼ እንደምናችሁ። ዛሬ ደግሞ በሌላ ምርጥ ቪዲዮ ተገናኝተናል። ዛሬ የማሳያችሁ ይህን የመሰለ ቆንጆ ሰላጣ በእኔ ቤት እንዴት አድርጌ እንደሰራሁት አሁን አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። እዚህ ጋር የሚያስፈልጉኝን ግብአቶች ይዤ መጥቻለሁ። ሁሉንም አጣጥቤ አዘጋጅቼ ነው የመጣሁት። እንደዚህ ሽንኩርት ለሁለት ቆርጥና በሽሪምሪ ነው የምቆርጠው። ረዘም አድርጌ ቀጠን አድርጌ ነው የምቆራርጣቸው። እንደዚህ አድርጌ በደንብ ቀጠን አድርጌ ሁሉንም እቆራርጣለሁ። ይሄው እንደዚህ ብትንትን አድርጌዋለሁ። የቆረጥኩትን በኋላ እንዳያስቸግረኝ ማለት ነው። እዚህ ጋር ጥቅል ጎመንም ትንሽዬ ጥቅል ጎመን አዘጋጅቻለሁ። ያው እንደሚበቃኝ ኃይል ነው ያደረኩት። እሱንም በቀጫጭኑ እንደዚህ በረጃጅሙ አድርጌ ቀጠን አድርጌ እቆራርጠዋለሁ። በጣም ቆንጆ ጤናማ የሆነ ሰላጣ ነው። እንደዚህ ዝም ብለን ልንመገበው የምንችለው በዚህ በጾም ሰዓት በጣም ቆንጆ የሆነ ሰላጣ አሰራር ነው። እንደምትወዱት ተስፋ አድርጋለሁ። እናንተም ሰርታችሁት ተመገቡ። ላለው በጣም የሆነ ቆንጆ የሆነ ሰላጣ ነው። ቅልል ያለ ራትም እንደዚህ ሰርተን በልተን ማደር የምንችለው ቀላል የሆነ አሰራር ነው። ቲማቲሜንም እንደዚህ ፍሬውን አውጣና እሱንም እንደዚህ በረጃጅሙ ቆራርጠዋለሁ። ያው ቲማቲም ውሃው እንዳያመጣብኝ ነው ፍሬውን ያወጣሁት። እንደዚህ አድርጌ እሱንም ከትፌ ወደ ማቀርብበት የምቀላቅልበት እቃ ላይ አደርገዋለሁ። 2 ቃሪያ አለኝ። የፈረንጅ ቃሪያም ቢጫውን ስለምጠቀም አረንጓዴውን 2 ነው ያደረኩት። እሱንም ፍሬውን አወጣና እንዴ ከሰነጠኩ በኋላ ፍሬውን አውጥቼ እንደዚህ ቀጠን አድርጌ እሱንም እቆራርጠዋለሁ። ድንብላል ቅጠል ናናም ካላችሁ ናና መጨመር ትችላላችሁ። ቤቴ ስላልነበረ ነው ያልጨመርኩት እንጂ ናናም ራሱ ሰላጣ ላይ በጣም ነው የሚያጣፍጠው። ነጭ ሽንኩርት እንደዚህ ትንሽ እንትና አረገው ጫን አድርጌ ከትፈዋለሁ። ያው ድሬሲንግ የሰራሁት አለ፣ ከዚህ በፊት የሰራሁት ድሬሲንግ አለ። እሱን ነው የምጨምረው። እሱ ላይ ነጭ ሽንኩርት ስላለው ለዛ ነው እዚህ ጋር አሁን ነጭ ሽንኩርት አነስ ያደረኩት። እንደዚህ አድርጌ ኮኮምበሬንም እንደዚሁ እንትኑን አወጣዋለሁ። ውስጥ ያለውን ፍሬውን አውጥቼ እሱንም ቀጠን አድርጌ ከታትፈዋለሁ። አቮካዶንም እንደዚህ ለሁለት ሰንጠቅ አድርጌ
እንዳይረዝም ብዬ ነው ፈጠን ያደረኩት ቪዲዮውን። እንደዚህ አድርጌ ይሄንንም ቃሪያችንን እንደዚህ ቀጠን አድርገን እናደርገዋለን። በሹካ ለማንሳት ማለት ነው እንዲመቸን እንደዛ እናደርጋለን። እዚህ ጋር ቦለቄ አደንጓሬ አለኝ። እሱም በጣም ቆንጆ ነው፣ ለጤናችን ተስማሚ የሆነ ነው። እሱን አደርግና መኮረኒ ተቀቅሎ የቀዘቀዘ መኮረኒ ያለኝ ትንሽ እሱንም እጨምራለሁ። እሱ እንደዚህ ትንሽ ቀላቅዬ ድሬሲንግ ከዚህ በፊት የሰራሁት አለ ቪዲዮ ላይ አለ፣ እሱን ሄዳችሁ ማየት ትችላላችሁ። የጾምም የፍስግም አለ፣ እሱን ሄዳችሁ ማየት ትችላላችሁ። እዚህ ጋር ደግሞ የድንች ቺፕስ ነው የጨመርኩት ጠብሼ፣ እሱንም አብሬ ቀላቅለዋለሁ። በጣም ቆንጆ የሚጣፍጥ አሰራር ነው። ያው ወቅቱ ጾም ስለሆነ ነው እንጂ ጾም ባይሆን ችክን ብጨምሩበት እዚህ ጋር ብረስት ችክን በጣም ነው የሚጣፍጠው። እንደዛ አድርጋችሁ ጾም ሲፈታ መስራት ትችላላችሁ። እንደዚህ አድርጌ ድሬሲንጉን አሁን ከላይ አፈስበታለሁ። እንደዚህ አድርጌ ድሬሲንጉ የተሰራው በአልመንድ ያው በታች የሰራሁት ቪዲዮ አለ። አልመንድ፣ ሰናፍጭ፣ ሎሚ፣ ጨው፣ ትንሽ ሚጥሚጣ፣ ብላክ ፔፐር አድርጌ ኦሊቭ ኦይል አድርጌ መትቼው ነው እንደዚህ ሆነው። እሱን አድርገን እና ትንሽ ማር ተጠቅሜያለሁ። ቪዲዮውን ካላያችሁት እዩት እላለሁ። እንደዚህ አድርጌ ቆንጆ አድርጌ ቀላቅዬ ያው ለገበታ አቅርበዋለሁ ማለት ነው። እና እንደምትወዱት ተስፋ አድርጋለሁ። እንደዚህ ሰርታችሁ ማታውቁ ካላችሁ ሞክሩት እላለሁ። እንደዚህ የሰራችሁ ተመገቡ እላለሁ። አሁን ለገበታ አቀርባለሁ። እንደምትወዱት ተስፋ አድርጋለሁ። እንደዚህ አድርጌ ሳህኔ ላይ ለአንድ ሰው የሚበቃ አድርጌ ሳህኔ ላይ አቀርባለሁ። በጣም ቆንጆ ጤናማ አሰራር ነው። ቪዲዮን ከወደዳችሁት ግን ላይክ አድርጉ። ሁልጊዜ ላይክ አታረጉም ቪዲዮ እያያችሁ እና ለእኔ ስለሚጠቅመኝ ሌላ ሰው ጋር እንዲደርስ ስለሚሆን ያው ብዬ አላቅም፣ ላይክ አድርጉልኝ እላለሁ። ይሄ ውድ ቤተሰቦቼ እንደዚህ አድርጌ አቅርቤዋለሁ። እንደወደዳችሁ ተስፋ አደርጋለሁ። እናንተም እንደዚህ ሰርታችሁ ሞክሩ ትላለሁ። ዛሬ ወደ እኔ ቻናል አዲስ የመጣችሁ ካላችሁ ፍቅር ተባላለሁ። ሰብስክራይብ እያደረጋችሁ የደወል ምልክት በመጫን ቤተሰብ እንሁን። የነበራችሁን ቤተሰቦቼ ላይክ፣ ኮሜንት፣ ሼር እያደረጋችሁ ሁልጊዜ አብሮነታቸውን የምታሳዩኝ እህት ወንድሞቼ እግዚአብሔር ያክብርልኝ እላለሁ። ይህን የመሰለ ቪዲዮ ዛሬ ይዤላችሁ መጥቻለሁ። በሌላ ቪዲዮ ደግሞ ዳግም እስከምንገናኝ ድረስ መልካሙን ሁሉ ተመኘው። መልካም ጊዜ